የመጽሐፍ ምርቃት ጥቆማ የመጽሐፍ የስልጤ ሕዝብ ከ1983 እስከ 1993 ዓመተ ምህረት ለድፍን 10 ዓመት ማንነቱን ለማረጋገጥ ራሱን በራሱ ለማስተዳደር በወቅቱ ከነበረው የኢህአዴግ መንግስት ጋር ያደረገውን ፍትሃዊና ፍጹም ሰላማዊ ትግልን የሚያትት ሲሆን የመጽሐፉ ርዕስ ሻሂድ ይሰኛል። ሻሂድ የሚለው ቃል የስልጤ ቃል ሲሆን ቀጥታ ትርጉሙም ምስክር ማለት ነው። የሻሂድ መጽሐፍ ደራሲ ምንም እንኳን አዲስ አበባ ተወልዶ ያደገ ቢሆንም በወቅቱ የአባቶቹን ፈለግ በመከተል ከማህበረሰቡ ጋር በመሆን ትግሉን ተቀላቅሎ የሚችለውን ሁሉ አድርጓል። ይህ ፍጹም ሰላማዊ የነበረ የህዝብ ትግል በድል ከተጠናቀቀ ዘንድሮ 25ኛ ዓመት ሆኖታል። ይህ መጽሐፍ የስልጤን ህዝብ ሰላማዊነትና የሰላም ሰገነትነት እንዲሁም አባቶች፣ እናቶች እንዲሁም ማህበረሰቡ በአጠቃላይ ያደረገውን ሰላማዊ ትግል ከትግል ማግስት በቀጥታ ፊቱን ወደ ልማትና ለሀገር የሚያደርገውን እገዛ አጉልቶ ለትውልድ አሳይቶ ትውልዱም በሀገር ሰላም በሀገር ልማት የሚያደርገውን አስተዋጽኦ አጠናክሮ እንዲቀጥል ከማሳየት ባለፈ የሚያስተላልፈው የነተላም ይሁን የወል ትርጊት የጸዳ መሆኑን እውን ነው። ይህንን ሰላማዊ ትግል በሰነድ አደራጅቶ ለትውልዱ ማኖር ለተቀረው ዓለም በንግግር በውይይት እና በሰላማዊ ትግል ምንም ያህል ህዝብ የገዘፉ ጥያቄዎች ቢኖሩት መፍትሄ ማበጀት ህገ መንግስታዊ እልባት ማግኘት እንደሚቻል ልምድ ማካፈል በሚቻልበት መልኩ አንድ በወቅቱ የትግሉ ግንባር ቀደም ተሳታፊ ወይም መሪ የነበሩ አካላትን ረዘም ያለ ጊዜ ተወስዶ ቃለ መጠይቅ ተደርጓል፣ ምስክርነታቸውን ሰጥተዋል። ሁለት የዚህ መጽሐፍ አዘጋጅ ሙሉ ጊዜውን በመስጠት ከትግል አጋሮቹ ጋር በመሆን ቀጥታ ትግሉን የነበረ መሆኑ ነው። ሶስት መጽሐፉን ለማዘጋጀት በርካታ ባለሙያዎችን በቀጥታ ሙያዊ ድጋፍ እንዲያደርጉ እንዳግዙ ተደርጓል። ከ12 ዓመት በላይ የሆነ ጊዜ በመውሰድ በወቅቱ በትግል ሂደት ላይ ሲጠቀሙባቸው የነበሩት ሰነዶችን የፎቶና የቪዲዮ ማስረጃዎችን በማሰባሰብ በጥልቅ ጥናት ተመስርቶ የተዘጋጀ መጽሐፍ ነው። ይህ ልዩ መጽሐፍ የመጀመሪያ ምርቃቱ በሀገራችን መዲና አዲስ አበባ ፒያሳ በሚገኘው ግራንድ ኤሊያና ሆቴል ህዳር 14 በማድረግ ወደ ህዝብ መድረስ ይጀምራል። በመቀጠል የታህሳስ ወሩ የመጀመሪያ ቀናቶች ውስጥ በማዕከላዊ ኢትዮጵያ ክልል ማህበረሰብ ክላስተር መቀመጫ የስልጤ ዞን ዋና ከተማ ወራቤ ላይ ሁለተኛ ምርቃቱን ያደርጋል። በመቀጠል በተለያዩ ሀገራት በተለያዩ ከተሞች የመጽሐፍ ምርቃቱን በማድረግ ወደ ህዝብ ለማድረስ በትጋት እየሰራ መሆኑን አስመራጭ ኮሚቴው ይገልጻል። እርሶም ባሉት ከተማና በሚቀርበው አካባቢ በሚዘጋጁ የምርቃት ዝግጅቶች ላይ በመገኘት የአባቶችንና የእናቶችን ታሪካዊ ሰላማዊ ትግል የሚያሳየው የሚዘክረው ዶክሜንተሪ በመመልከትና መጽሐፉን በመግዛት የማህበረሰቡን የወል ሀብት የሆነውን ሰላም ሰባኪነትና የሰላም ሰገነትነት በጋራ እናውስ በጋራ እንዘክር ማለት በክብሩ ሁላችሁም እንድትገኙ ሲጋብዝ በታላቅ አክብሮት መሆኑን ይገልጻል። ነጓሪድ 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 አስመራቂ ኮሚቴው ጥቅምት 15 2018 ዓ.ም። ትግሉ ግን ሲከናወን አልጋ ባልጋ አልነበረም። በርካታ እልህ አስጨራሽ ትግሎች ነበሩ። በዚህም ሂደት ላይ ቀደም ሲል እጅግ በጣም ቤተሰባቸውን የበተኑ ንብረታቸውን የሸጡ በርካታ ታላላቆቻችን አሉ። አላህ ይራማቸው። እነ ሀጂ ሻሚል ማንሳት ይቻላል። እነ ሀጂ ረዲን እነ አበጋዝ ረዲን ማንሳት ይቻላል። እነ ሀጂ ውላላ ኢብራሂምን ማንሳት ይቻላል። ከክፍለ ሀገር አካባቢ ላይ ያሉ ደግሞ በዛን ወቅት እነ ሀጂ ሰይድን ከዲላ ማንሳት ይቻላል። ኤኒዌይስ ብዙ ናቸው። ዞሮ ዞሮ ግን ሰላማዊ ትግሉ የውስጥም የውጭም ነበረ። በነገራችን ላይ ይሄ ነገር ሲደረግ አዝማሚያዎች ነበሩ። በአንድ አካባቢ ላይ ያሉ ሰዎች ብቻ ናቸው ያሉትና ይሄ ነገር ተገቢ አይደለም የሚልም የውስጥ እንቅስቃሴ ነበረ። የተለያዩ ድርጅቶች የተቋቋሙበት ሁኔታ አለ። እነዚህ ሁሉ በሂደት እያረሙ እያስተካከሉ ለዚህ ውጤት የደረሰበት የዚህ ዘመን ትውልድ የሚኮራበት የትግል እንቅስቃሴና የተገኘው ውጤት አሁን ለሚታየው ድልና ማህበረሰቡ አንድ ላይ ተሰባስቦ የራሱን ችግር የራሱን ልማት ሊያለማ የሚችልበትን መንገድ ያመቻቸ ነው። ያው ዝርዝር ጉዳዮቹን በሻሂድ ላይ ማግኘት ይቻላል።